አሚርና ቤቲ ወደ ቀድሞ ህይወታችሁ እንድትመለሱ አሁን ግን አላህ ያለውን ሰው ሰጥቶኛል። ለኔ ብዙ ነገር አሳልፌያለሁ። ባጭሩ ምን ልበልሽ? አይ በጣም ይቅርታ ልረብሻችሁ ፈልጌ አይደለም ግን السلام عليكم ورحمة الله وبركاته سلام እንደናችሁ በያላችሁበት ሰላማችሁ ብዝት ይበልልን ዛሬ የመጣነው ሰው ልናስታርቅ ነው ማለት ነው እና ማን ነው እና ምንድን ነው ለርቅ ነው ያው በخير ነገር ነው ለምንመጣው ለخير ነው የመጣነውና መጀመሪያ ሰላም በይስኪ ሰላም እንዴት ናችሁ እና እንግዲህ ያው እኔና አለም ተመካክረን ያው የተወሰነም ሰው በውስጥ ለምንድን ነው ችግራቸውን ጠይቀሽ ማታስታርቂያቸው መታረቅም ካለባቸው ምናምን ያለኝ ሰው ስላለ በመጀመሪያ ያው ግልጽ ላርግላችሁ እንግዲህ ሰሞኑን ያው እንደምታዩት አሚር እኔ ጋር ነው ያለው ማለት ነው ሰሞኑን አይደለም ለነገሩ ከሰሞኑን አለፋ ሰንበት በታለ ከሰሞነኛ በጣም አልፏል ማለት ነው እንግዲህ ቀንን ሲተካ ጊዜ ይረዝማል ማለት ነው መቼ እንደ ቀኑ እንደሄዳ አናቀም እና ለማንኛውም ማለት ነው እንግዲህ ሙባ አለ እዚህ ጋር ማለት ነው በተለይ ደግሞ ሙባ ያሳዘነን ነው ምናምን የሚሉም አሉ ማለት ነው እኔም ሳስበው ሙባ ያው በግርግሩ ተስማማንም አይባልም ግን እዚህ ጋውን አሚር ደግሞ ስለተሻለው መጀመሪያ ሁላችንም ስንጣላም ስንታረቅም የነበረው ዋናው ጉዳይ ለአሚር ነው ማለት ነው አሁን አልহামዱሊላህ አሚር ሰላም ነው አሚር በቃ ደና ስለሆነ ማለት ነው አሁን በቃ ምንም መንዛዛ ሳያስፈልገው ሙባን እና ቤቲን ጠርተናቸዋል ማለት ነው ቤቲን ማለት እስካሁን ድረስ ጠይቀናቸው አናቅም ያው በግርግሩ ምናምን ነገር ችግራችሁ ምንድነው ታጥቅባችሁ ነው የምትለያዩ ተገናኝታችሁ ጭቅጭቅ ነው የሆነ ነገር ይፈጠራ በተለይ አንቺና ቤቲ እና ደምቶ ያው በአሚር ጉዳይ ስለሆነ አሁን ደግሞ ልጆች አይደለንም እንደ ትልልቅ ሰው ቁጭ ብለን በመሃል እኔም ያው ሳልገባ ገባው ሳላስበው ነው የገባውት መሃል አዎ እንደዛ ነው የሚባለው በር ሳይከፈት ነው የገባው ማለት ነው ስለዚህ እንዴት እንደሆነ ነገሩ አላቅም ማለት ነው አሚርም አላስረዳኝ ማንንም ያስረዳኝ ነገር የለም ስለዚህ ሳስበው ከካሜራ ፊት ለቤተሰቦቻቸውም ለኔም ቤተሰቦች ያው ግልጽ መሆን ስላለበት ብዬ ስላሰብኩኝ ሙባና ቤቲን ጠርቻቸዋለሁ እየመጡ ነው ማለት ነው ማለት መጀመሪያ ካሚር ጋር ሆና ለምን ቀለበት እንዳሰረችበት ሙባ ቀለበት ሲሰጣት ለምን እንደተቀበለች ማለትም ከአሚር ሙባን ያስበለጠችበት ዋና ምክንያቷ ምንድነው ከዚህ በኋላም ወይ ከአሚር ጋር ወይ ከሙባ ጋር ከሁለት አንዱ መቀጠል እንዳለባት ለምን ሁለት ኳስ ባንድ ሜዳ አይሆንም ማለት ነው ስለዚህ አንድ ሰው መምረጥ አለባት ለምን ሙባም ሳይው አብራት ነው እሷን የሚከተለው በጣም እየተጎዳ ነው ምስኪን ነው ያው ረጅም ሰው ልብ የለም የሚባለው እውነት ነው በሷ አየው ማለት ነው ዝም ብሎ የሚከተለው እንጂ አጭር ነው አብራት የተጨፈጨፈ ነው ባንቺ አንዴ እንትኑት ይወጣ አይላዝኝለት አሳዝነኝ ነው ሙባ በጣም የዋህ ነውና ያው የሚባለው ነው ረጅም ጥሩ እየተደጋገፋችሁ ነው ታያለሽና ለማንኛውም ማለት ነው ቁጭ አርገናቸው እና አሚርም አለ ማለት ነው አሚርን ምንጠራውና መጀመሪያ የምትመለስ ግን ይመስልሻል አይ እሱ አሁን እኔ ማለት ነው እዚህ ጋር እውነት ለመናገር እውነቱን ነው እንደበፊቱ ምናምን ሳይሆን ሙባንና እሷን አስቀምጠን እንዴት አብረው እንደሆነች እና ይሄ ነገር የምር ከሆነ ወይ ከሙባ ጋር መቀጠል አለባት ወይ ደግሞ ከአሚር ጋር አስታርቀናቸው ከአሚር ጋር ወደ አንዱ መምረጥ አለባት ነው መምረጥ አለ አይመስልሽም እሷ ግን መምረጥ አይመስልኝም ለምሳሌ እንደዛም አሁን እኔ ይሄ የኔ ሐሳብ ብቻ አይደለም በውስጥም ተመልካቾቻቸው ከነሱ ጭምር ራሱ ማለት ነው ማለት ወይ ከሁለት አንዱ መሆን አለባት እቺ ልጅ ሙባም በጣም እየተጎዳ ነው እውነት ለመናገር ለሱም እያገዙለት ነው ለሱም በጣም እያዘኑለት ነው ማለት ነው አብዛኛው ሰው ከዚህ ነገር ወጣ ምናምን ሲለው እኔን ራሱ ድረሽለት ለሱ እያሉኝ ነበር ማለት ነውና ያው መድረስ ምናምን አስፈልገም አላበደም ሲያብዱ ነው አንቺ ብደርሽ ሲያብዱ ምን ነው ሸሽ ሱመያ ያው እንድደርስላችሁ የምትፈልጉ እንደ እበዱ ምን ነው ብሎ አፋልጉኝ ነበር ከዛ ሳይው አብዱ አገኘሁት አሳዘነኝ ሳይው አንጀትሽን በላኝ እና ግን አሁን አሚር ከቤቲ ጋር ቢመለስ ምን ይሰማሻል ኧረ ምንም አይሰማኝም በጣም ደስ የሚለኝ እውነት አይ አንቺ ደግሞ ምን አሳውቀሽ ቆይ የምርት ያለሽ ሙባ ብቻውን ስለሚሆን ማወዱ ስለማይቀር እሱ ነው
ወደ ሙባዞር ነው። ኧረ አልዞርም ወደ ማንም። አይዞህ ማለት አጽናናዋለሁ። አንዱ ለቀን ለማጽናናት ጎበዝ እኮ ነሽ። በጣም ጎበዝ ነኝ። እና ለማንኛውም እንግዲህ እየደረሱ ነው፣ እስካሁን ይደርሳሉ ማለት ነው። በደረሱ ሞትኩኝ እኔ እነሱን በመጠበቅ ማለት ነው። ሲመጡ ደግሞ ያለውን ነገር ምናይ ይሆናል። ቤቲም የምትለውን የእሷን ሀሳብ ሙቤም የራሱን የሚሉትን ያው ምክንያት ይኖራቸዋል። እኛ የውስጣቸውን አናውቅም። እና ቤቲም ያረገችበት የራሷ የሆነ ነገር ይኖራታል። ባይዛው ያን ብንጠይቃት እኔም በራሴ እንደዚህ ነው ብላ ምታራው ነገር ይኖራል። ሙቤም ደግሞ የራሱ የሆነ ነገር ይኖራልና ያው ሁሉንም ነገር ከራሳቸው እንረዳለን። እስከዛ እንግዲህ ምን ደውለሽላችኋል? እየመጡ ነው ደውለላችኋለሁ። እንዴት መሰለሽ አንዳንድ ጊዜ ሴት ልጅ ማለት ነው ትዳር ወደሚባለው መልኩ ታመዝናለች ማለት ነው። እኔ እንደውም ቤቲን አሁን ያሳዘነች ምን ታውቃለሽ? ምናልባት እዚህ ጋር ወይ አሚር ወደ ትዳር ወይ ምናልባት የሱ እና ለማንኛውም ያው ሴት ልጅ የምታመዝነው ሪል ወደ ሆነበት ነገር ነው ብዬ ነው። እሷም የበለጠ አሳማኝ ነገር ሊኖራት ይችላል። ወይ አሚር ለወደፊቱ አያገባኝም ብላ አስባለች። ቤቲ ለዚህ የሚያስቸኩላን ነገር የለም። ገና ልጅ ናት። አሚርም የትዳር የመቆየት ሀሳብ ቢኖረው ምናምን ያስጣድፍ ነገር የለም። እንግዲህ የተለየ ሌላ ሪዝን ካላት አይታወቅም እንጂ ልጅ በልጅነት ነው ብላ ሊሆን ይችላል። እሱ እውነት ነው። እሱ ጥሩ ነው። እና አሚርም ሳያገባት ዘግይቶባ ከሆነው ደግሞ ቤት ጥፍ ያለችው ያለውን ነገር ከነሱ ገቡ ከባለቤቱ ሲረዱ አሪፍ ነው ሁሉን ነገር እንዴ። በጣም ቤቲ እንዴ ሰላም ነው? ሰላም ነው ቤቲ? ደህና ነሽ ቤቲ? እንዴ ደህና ነሽ? ሰላም ነው አላችሁ? ሰላም ነሽ ሙባ? እንዴ ነሽ? አማን ነው አለን ና አቻኩልናችሁ በፍጥነት ድረሱ ነው የተባለው። እንግዲህ አንድም ለኸይር ነው አንድም ለሸር ነው ታያለሽ። ከሁለት አንዱ አይ እስኪ ዛሬ እንደ ታላላቅ ሰዎች ቁመን እንድናወራ ነው። እስከ ዛሬ እናንተን ካወቅኳችሁ ቀን ጀምሮ እውነት ለመናገር ያው ቤቲን ታውቂያለሽ እንደተጣላን ነው፣ መግባባት የለም በመሀላችን፣ በግርግር ነው የምንለያየውና ያው ህፃን የለም እንግዲህ ከማለችን አይደለ። ሁላችንም ራሳችንን የምናውቅ ሰዎች ነን፣ ትልልቅ ሰዎች ነን። ትልልቅ ሰው ደግሞ ተነጋግሮ ይግባባል። በንግግር መተማመን አለ ማለት ነው። እና ያው እንግዲህ በእርግጥ ሊያገባኝም ይችላል። ግን አሚር እኔ ጋር እስካለ ድረስ እዚህ ጉዳይ ላይ ሳላስበው እንግዲህ በአጋጣሚ ነው የገባሁት እና ቤተሰቦችም የእናንተም የኔም ጥያቄ ስለሆነ ማለት ነው ልጠይቃችሁ አንድ ነገር ልጠይቃችሁ ነው። ያቅር እንደማይሽ ቤት ተስፋ አደርጋለሁ። እና አይ ሁለታችሁንም ነው አንተ ሶስታችሁንም የሚመለከት ነገር ነው። አንተንም አሚርንም ማለት ነው። ያው ሁሉም ነገር ሚዲያ ላይ ስለወጣ ያው ምን አገባሽ ምናምን ሳይኖርበት ያው ኖርማል ለኔም ሳይሆን ካሜራም አለ ማለት ለምንድን ነው መሰለ እስካሁን ድረስ እኔ ጠይቂያቸው አላቅም። እሷ ጋር እንደተጣላው ነው ካንተ ጋር እንደተጣላው ነው። ለዛ በሰከነ መልኩ ለኔም ለተመልካችም በውስጥም የሚሉኝ እናንተን የሚወዷችሁ ብዙ ሰውም አለ። አንተንም በተለይ የሚወድ ካለና እስኪ ጠይቂያቸውም ስለተባልኩኝ ቅር ሳይላችሁ እንደምትመልሱልኝ ተስፋ አደርጋለሁ። ምንድነው እና ይሄ ጥያቄ መጀመሪያ ለቤቲ ነው ማለት ነው። ቤቲዬ መጀመሪያ ከአሚር ጋር ነበርሽ፣ ያው እንዳትናደጅ። ከአሚር ፍቅረኛሽ ነበረ አይደለ? ከአሚር ለምሳሌ ማለት እንዴት መሰለሽ ቅር እንዳይልሽ እያሰብኩ ነው ያው የምናገረው። ችግር የለውም ማለት ከአሚር ምን አተሽ ነው ወደ ሞባይልሽ ታሪኩ ነው ግን አጠር አድርገሽ ለማስረዳት ተጣልታችሁ ነው ተፈጥሮ ነው በመሀል ያለው ነገር ሰው አሁን አንቺንም ዝም ብሎ ጀጅ ከሚያረግሽ ሳይረዳ ያለው ነገር ካንቺ ስንረዳ ጥሩ ነው። እንግዲህ ቀለበት አስሮልሽ ነው ወደሱ ሄድሽው አይደለ? ቀለበቱን ከሱ ጋር በጣም ደስ የሚል ላይፍ ነበራችሁ ማለት አሚር ቢወድሽ ነው እንግዲህ በቃ ማለት ዓለም በቃኝ ወደ ማለት ወይ ወደ ቆሻሻ ይሄደው መንገድ ላይ የወጣው እና ያን ያክል እየወደደሽ አንቺ ወደ ሙባይ የሄድሽበትን መንገድ ለሙባን የመረጥሽበትን አሁን እሱ ወደ ቆሻሻ ማለት እንደዛ መሆኑ ምናምን ምናልባት በእሷን ወዷትም ላይሆን ይችላል ማለት እርግጠኛ የሆነበት ጉዳይ አይደለም። ስለዚህ ይሄ ነገር ተከሰተ። ከዛ በኋላ ያው እንግዲህ መነሻው እሱ ነው። ምናልባት ይሆናል ነው ብሎ መደምደሙ አይሆንም። እሺ ግን አይ ከዛ በፊት በላይፍ እኛ ሁሉም ሰው
ከዚህ በፊት ላይ የተለያየ ነገር ብዙ ነገር ያናድድሻል ሰው ስትሆኚ እኮ አይ አይደለም እሱ አሁን ምን መሰለሽ እኔ አሁን አንቺ ነሽ ዋናዋ ምናምን እያልኩሽ አይደለም እሱ አላሁ አለም እኔም አሁን ለወቅስሽ ምናምን አይደለም ግን ምንድነው ለምን ሙባን መረጥሽው የሚለው ነገር እኔ ሙባን የመረጥኩበት ምክንያት እኔና ሙባ ሲጀምር መጀመሪያ ላይ አንተዋወቅም ነበር አሚርን ስታቂው ማለት ነው ከአሚር ጋር ሆነሽ እኔ አላውቀውም ነበር ማን አስተዋወቀሽ ቤተሰብ እናቴ ነች እናትሽ በመጀመሪያ እናቴ በጣም ታማ ነበር ስለሽ በጣም ታማ ነበር በቃ ለሞት ተጠቅታ ምናምን ያው ብዙ ሰው ያውቃል እና በጣም ብዙ ጊዜ በቃ እኔ ከአሚር ጋር አንድ ላይ በነበርንበት ጊዜ አሚር በጣም ብዙ ስህተቶችን ሰርቷል እዚህ ጋር ብዙ መናገር የማልችላቸው ነገሮች የማልፈልጋቸው ነገሮች አሉ ግን አሚር ስለሽ ከሌላ ሴት ጋር ግንኙነት ጀምሮ ነበር አንቺ ጋር ሆኖ ታርጎብሽ ነበር አንድ ሴት ሳይሆን ሁለት ሴት ማለት ስለሽ በጣም ብዙ ነገር አለ እዚህ ጋር ማውራት የማልችላቸው ግን በትንሹ ቺት ሲያደርግብኝ ነበር ጠይቀሽዋል ለምን እንደዛ እንዳደረግብሽ እኔ እነሱ በጣም ብዙ ጊዜ ተነጋግረናል በጣም ብዙ ጊዜ ተጣልተናል ግን ያው ነገሮችን ሴት ስትሆኚ ትችያለሽ ብዙ ነገር ችዬ ነበር ያሳለፍኩት ግን ያው አልሆነም አይ ስሜት እና ግን አሁን ግን አላህ ያለውን ሰው ሰጥቶኛል ለኔ ስለሽ ብዙ ነገር አሳልፌያለሁ ባጭሩ ምን ልበልሽ ባጭሩ በቃ እናቴ ናት ከዚህ ሁሉ ነገር ያወጣችኝ እናቴ ባትኖር ኖሮ ይሄን እኔ እስከዛሬ ሙባ ባይዞይ በጣም መልካም ሰው ነው እሱንም አላገኝም ነበር እና ያው እናቴ በጣም ብዙ ጊዜ ያጣጣረች ለሊት ላይ በጣም ብዙ ነገር ብላኛለች ስለሽ እናቴ ይሄኔ ሞታ ቢሆን እኔ ዛዛት ታውቂያለሽ የእናት ነገር ስለሽ እናቴን በጣም ብዙ ነገር አስቀይሜያታለሁ ስለሽ ከሰው በታች አድርጋ አላሳደገችኝ እና ይሄንን ነገር ደግሞ እምቢ ልላት አልችልም እና ያለውን ነገር ታውቃለች ስለኔና ስለ አሚር ከመጀመሪያው እስከነበርንበት ድረስ አሁን ድረስ እስካለንበት ድረስ ታውቃለች እና በቃ እሷ ደግሞ የመረጠችልኝ እሱን ነው እና ከሱ ጋር ሆኛለሁ አሁን ትንሽ ቤተሰብ ነው ላንቺ የሚሆንሽን የሚያውቀው አሁን ላይ ሲገባኝ ማለት ነው እና በዛ ነው ሳታለቅሽ አታለቅሽ ያልቀሽ ነው እንዴ አሁን ግን ባጭሩ አንተስ እሺ እሷን ለምን መረጥክ ማለት ፍቅረኛ እንዳያላት እያወቅ ኖ አይ እኔ ብሬክ አፕ እንዳደረጉ ምናምን ይሰማው ሲቀጥልም ደግሞ እሷም የራሷን ላይፍ መጀመር እንደምትፈልግ እኔም የራሴን ላይፍ መጀመር ፈልጋለሁ ከዛ በኋላ ደግሞ በጣም ነው የወደድኳት ከመናገርሽ በላይ እንደወደድካትና እኮ ያስታውቃል ማንንም እና ለከም እናቴም ደግሞ በጣም እናት ትጠብቃለች ልጇ ጥሩ ነገር እንዲይዝ እና ስለወደድኳት ነው ሲቀጥልም ደግሞ እነሱ ይጨርሰዋል ገባሽ ለዛም እኔ ጨርሰው እንዴት ደግሞ ልታስታርቂ ነው ልታያይሽ ነው ክብሪት ወደዚህ ነገር አልገባም እንደጨረሱ አረጋግጬ ነው ወደዚህ የገባው እሱም የራሱን ህይወት ይጀምራል ሲቀጥልም ጀምሯል ብዙ ነገር አሳይተውኝ ምናምን ስለሽ አንዴ አይደለም እኔ አሚርን ለማንኩት ስለሽ አሁን ከውጪ ለሚያየኝ ሰው ከውጪ ለሚመለከተን ሰው እኔ አሚርን ጠልቼ ሄድኩኝ አሚርን አልፈልግህም ብዬው ምናምን ሄድኩኝ ነው የሚመስለው ግን በጣም ብዙ ጊዜ ወደ ትዳር እንግባ አሚርን እንሰብሰብ ብየዋለሁ በጣም ብዙ ጊዜ ምክንያቱም እናቴ በጣም ትፈልጋለች እኔን ማግባት በቃ ስለሽ ታውቂዋለሽ የእናትን ነገር ሶ አንቺም በእናት በቤተሰብ ነው አንተም እናትን ለማስደሰት እኔ አንድ በቤተሰብ አይ አይደለም አሁን የተረዳሁት ነገር ከሁለቱ አንዴ ማለት ነው እኔ አሁን ቤቲ እናቴም ቢሆን እኔ እሷን በጣም ነው እንደተገባሽ አንድ እናትንም ለማስደሰት ነው ምን ነው እኮ ከዛ ደግሞ እሷንም ወደሃት ነው አይ ቤቲ አሁን አሚር አሁን አንቺ እውነት ለመናገር ከሆነ አሁን አንቺ ከተናገርሽው እኔ በጣም ነው የተረዳሁሽ ለምን ብዙ ጊዜ በሴት ነው የሚፈረደው ወንድ የፈለገውን ነገር ቢያደርግ በቃ ኖርማል ነው ይባላል ግን አሁን ላንቺ ለማገዝ ደግሞ አሚርን ጠርተ ነው አሚርስ ለምን እንደዚህ እንዳደረገ ብንጠይቀው ቀርልሻል አሚርም እውነት ስለሚኖረው ለምን እማትመለሱ ከሆነ በሰላም ብትለያዩ ደስ ይለኛል ይሄ እየተገናኘን መጣላቱ በተገናኘን ቁጥር እኔም ሳላቃችሁ ጠላት አብሬ መሆን አልፈልግም ምን ይመስላችኋል እኔ አላቅም እኔ ወስናችኋል አይደል እኔ አሚር መጣ ቀረ እኔ ጋር ምንም የሚቀየር ነገር የለም ምክንያቱም ቤተሰቦቼ ምንም እየጠበቁኝ ያለው ካሁን በኋላ ሰርጋችንን ሊፋችንን ነው እኔና ሙባ እየጠበቅን ያለ ነው አንቺ አሁን ከሙባ ጋር ልትቀጥይ ነው እኔ ኦኬ
አሁን በቃ ደግሞ እኮ ለአሚር ያለሽን ነገር ስናይ ያረቺ ልጅ ሙባን ዝም ብላ ነው እንደ አብራ የሆነችው ፍቅር ምናምን ያላት ለአሚር እንዳይሆን ብለን እኔም ተረድቻለሁ እናስባለን። ለዛ ነው ብቻ ግን ሙሉ እንትን ለማለት አሚርንም ብትጠሩት እንጠራዋለን። በጣም ተሽሎታል። ደስ አውሩ ቆይ እኔ ልጥራው አሚር አሁን ሱሜ ስለ ሁሉም ነገር እናመሰግናለን። ግን አይ በጣም ይቅርታል እኔ ረብሻችሁ ፈልጌ አይደለም። ግን ይሄ ማለት ያው ሚዲያ ላይ ያለ ነገር ስለሆነ ድብቅ ስላልሆነ ቀራ አይላችሁም ብዬ ነው። ቤት አሁን ይኸውልህ በሷም ሰውም እየፈረደ ነው። እኛ ጋር ምን መሰለህ ሴት ልጅ ትንሽ ነገር ስታጠፋ ሰው ያጋንባታል። የወንዱ ደግሞ ችግር የለውም ቺት ቢያረግም ዞሮ ቢመጣ ንጹህ ነው እሱ። አዎ እና እስኪ ደግሞ ለሱም ለመፍረድ ደግሞ አዎ መጣ ለሱም ለመፍረድ ደግሞ እንግዲህ ያው እንግዲህ መጣ እሱንም እንጠይቀው። ያው አሚር መጣ። ቤተሰቦች እዚህ ናቸው። ነሙቤ እና ቤቲ ሱመያ አሚሮ እንዴት ነህ? ሰላም አትላቸውም እንዴ? ሰላም በላቸው እንጂ ሰላም ተባባሉ። ቤቲ ሰላም ተባባሉ። እኔ ነኝ የጠራኋቸው። ተሽሎሃል? በጣም ደስ ብሎኛል። አይ ደህና ነው። በፊትም በኋላ አልተገናኛችሁም አይደል? ኧረ ደህና ነው። ያው እንዴት አየሽው? ቤቲ አምሮበታል። ደስ ይላል። ደስ አላት። አምሮበታል። አሚር እንግዲህ ያው ያለውን ነገር እስካሁን በጫጫታ ስለነበር አሁን ያው እንደ ትልልቅ ሰዎች መነጋገር ያለብን ነገር ሰው ማወቅ የሚፈልገውን ነገር ነው ሁለቱን የጠራኋቸው። አንተም ደግሞ አሁን ስለተረጋጋ ኖርማል። ለምን ሰው ከንዴት ሲወጣ ነው። በንዴት ላይ ሆኖ የሚናገረውን አያውቅም። ብዙ ነገር ልትናገር ትችላለህ። ግን በተረጋጋ ደግሞ ነገር ሲሆን ያለፈ ነገር ኖርማል ስለሆነ አሁን እሷን ለምን ተጣላችሁ ብዬ ነው የጠየኳት ማለት ነው። ስላንተና ስለሷ ይሰማኝ ነው። ለምን ከአሚር ከሙባ በምን በልጦ ነው? ለምን ሙባ ከአሚር ለምን በልጦ ነው? እስኪ አግኝ አማርኛ ጠፋብኝ። እሱ ሲያየው ነው ከሙባ ጋር ይሁን በሚለው ባጭሩ እየጠየቅናት ነበር ያለውን ነገር እኛ ለመረዳት እና እሷ ያለውን ነገር ነግራናለች። ችግሩ ካንተም ነው። አሚሪ የራስን ሀሳብ ደግሞ ስጠን እስቲ። ቤቲ ለምን አንተን ጥላ ሄደች ይመስልሃል? እስኪ አሁን እኮ ለመናገር ከበደኝ። ሙቤ ይውጣልህ እንዴ? ለምን መስማት? እኔም እኮ መስማት አለብኝ አሚር። ግን እሱ መስማት ያለበት ነገር ነው። አይ ሲሆነሽ አይ እኔም መስማት አለብኝ። ምናልባት ነፃ ሆኖ ማውራት ከፈለገ አንተ ሳትኖር ስልሽ እኔ አላውቅም። አሁን የወደፊት ባሏ ነው እኮ እሱ። ስለዚህ አብሯት እውነት ለመናገር ከሆነ ሙባ በጣም አንተ የሆነ ነገር ሆን ስትባል እኔ እንደ ሙባ ሰው አላየሁም። ሀቅ እኔ እንደዛ አልሆንም። አሁን እኔ የኔ የምለው ሰው ፍቅረኛው ብትታመም አብሬ ልሮጥ ነው ደፋታለሁ። እኔ ወንድ ብሆን ማለት ነው። አድርግ እያልኩ አይደለም። ግን ጥሩ ልብ ነው ያለክ እንዳትቀየር እሺ። እውነት ጥሩ ልብ ነው ያለክ። ስለዚህ አሚር ደግሞ አንተ እዚህ ጋር እሱን ሰውና ለቤቲ ለምን ቤቲ ከዚህ በኋላ ያው ከሙባ ደህና ሰው ነው፣ ከሱ ጋር ነው፣ ቤተሰቦቻችንን ሰርጋችን እየጠበቁ ነው፣ እሱም ማጣት አልፈልግም እያለች ነው። ሙቤ መርጫለሁ ብላለች። አንተም ደግሞ ቺት እንዳረክባት የተናገረችው ክሊር እንድታደርገው ፈልጋለሁ ማለት ማወቅ ስላለብኝ ማለት ነው። አሁን እኔ እንደሚዋደዱ የእውነት ብቻ ክሊር ማድረግ ፈልጋለሁ። እውነትም ጨርሰዋል ወይስ ምናምን የሚለውን ነገር ማለት አሁን ምን አልጨረስንም ብሎ ልትወጣ ነው ኖ እንግዲህ አሚርና ቤቲ ወደ ቀድሞ ህይወታችሁ እንድትመለሱ እንፈልጋለን። ፍቅራችሁ እንድታሳዩ ግልጽ አርግ። አይ ማለት አይ አይደለም፣ ግልጽ አርግልን አሚር። ምንድነው ሙባንቶ ነው ራዝም ብለህ አልተመቸውም። እነዚህ ልታሽው ማውራት አልቻለም ልጅ። እሺ እኔ እንዴት ማወቅ እችላለሁ? አሁን ግን ስለተሻለ ደስ ብሎኛል። ወይኔ ግን እንቤ መጣ ነው ደስ ያለህ ያንቺ እውነት እንቤ ያሳዘነኝ ሙቤ። አንቺ ደግሞ በጣም ነው የምታዝነው። አይ መውጣት እውነት በዚህ ዘመን እንደዚህ አይነት እንዳለ እንዴ አንቺ ቢኖር ነው እንግዲህ ምን በጣም የቤቲ አፍቃሪ ሙቤ አለ። በጣም ምን አይነት አፍቃሪ አለ? ይወዳታል። ባይዘው ይድለኛ ነው። ረጅም ሰዓት አፍቃሪ ነው የሚባለው እውነት ነው አንቺ ለካ ይባላል እንዴ? አዎ እንጃ። እንደዚህ አይነት ተንከባካቢ ነው። ጥሩ ባል ስላላት ደስ ብሎኛል።
ኦኬ የሚንከባከባት ደስ ብሏል ነው ከፍተዋል ነው እንጂ አይ ደስ ብሎኛል። ጥሩ በሰዓቱ እንደሱ ልንከባከባት አልቻልኩም ነበር። ፕሮቴክት ላደርጋት አልቻልኩም ነበር። ከጎኗ ልሆን አልቻልኩም ነበር። አሁን ግን ሚንከባከባት ስላለ ደስ ብሎኛል። ጥሩ ነገር እመኝላታለሁ። ጥሩ ሰው ነች። ደግ ልብ አላት። እናንተም ድነሃል። ግን አሁን ምንም ቅር አይልህም ከሙቤ ጋር አብሮ ሲሆን? መጀመሪያም ጤነኛ ነኝ። አዎ አንተ ጤነኛ ነህ። ግን አሁን ከሙቤ ጋር እሷ ስትሆን እንዴት ነው? ምንድነው አንተ አሁን የሚሰማ? ብትመለስልህ ምናምን እንዴት ነው? እድሉን ብታገኝ ደስ ይልሃል? አይ ከሙቤ ጋር መልካም እድል ነው የምትለው? ሀሳብህ እንዴት ነው? አልሐምዱሊላህ በእኔና በሷ በነበረን ጊዜ ብዙ ስህተቶችን ሰርቼ። ለምን ሰራህ ግን? ከራሴ ጋር ነው። ከሷም ጋር ሆነ ከራስ ጋር አልነበርክም እንዴ? ያው ሰዎች እኮ ስህተት ይሰራሉ። ሰው ስንባል የማይሳሳት ቆይ እናንተሽ ምን አልሰማሽ? ያኔ ከባድ ነገሮች ነው። ኦኬ የሆነ ነገር ጠምጠም እንደገና ታሰርታብኝ ነበር። እንጃ ከራሴ ጋር ነው። ከሷ በፊትስ? ከሷ ጋር በነበርኩበት ሰዓት ከቤቲ ጋር ሆኜ በምን እንደምትለኝ ነበር የምንቀሳቀሰው የነበረው። ኦኬ እሷ ፍቅረኛ ነበረች በፊት? ከሷ በፊት አይደል ነበረችም? አልነበረችም። የኔ ጓደኛ ታውቂያታለሽ እንዴ? የሷ ጓደኛ ነች። እሷን የኔ ጓደኛ ነበረች። የኔና የአሚር ታሪክ በጣም ረጅም ነው። አሚር እና እሷን የእሷን ጓደኛ ለማስተካከል አስቤ ነበር። ለማን? የእሷን ጓደኛ እኔ ረድቻት ነበር። እሷን አግዣት ነበር። በብር ደረጃ አግዣት ነበር። በጉልበት ደረጃ አሚር ሌላውንም ለምን አትናገርም? ብዙ ነገር አድርግቼ ነበር። ለጓደኛዋ ማለት ነው። በቤቲ ጓደኛ። ከዛ በኋላ ግን ልጅቷ ሌላ ነገር አሰበች። እኔ ደግሞ አይሆንም አልኳት። ከዛ ከሆነ ጊዜ በኋላ እሷ የምትለኝን ነው እሺ ብለው ልጅቷ የምትለኝን ነገር መታዘዝ ጀመርክ አንተ ሳታስበው። ተፈጠረ አይደለም ለልጅቷ ትሽላታለሁ። ከቤቲ ጋርም ጥሩ ነገር ቤቲን በድያታለሁ። በዛ ሰዓት ቤቲን አሚር ስማኝ ጣልቻታለሁ። ግን ብዙ ነገር አድርግቻታለሁ። ምንም ነገር ብትል ቤቲ ትክክል ነች። ግን በጣም ግንኙነት ጀምሬ ነበር ከማን? ከልጅቷ ጋር? በቃ ልጅቷ የምትለኝን ነው እሺ። ግን ውስጣችሁ ፍቅር ያለ በጣም ተሳሳለ። ምንም አይነት ፍቅር የለም። አንቺ ስለ አሚር እኮ ስታወሪ ስለ አሚር ስታወሪ ስለ አሚር ሳወራ ሳይሆን ስለ ራሴ ሳስብ ስላለፈው ነገር ስለተጎዳሁት ነገር ሳስብ ነው የሚከፋኝ እንጂ ስለ አሚር ሳስብ ለምን ይከፋኛል? ለምንም በይ ይመጣል። ባለበት ሰላም ይሁን። እሱም ግን አሚር እኔ እናንተ በአንድ ስህተት ብቻ አይደለም የተለያየ ነው። እኔም አጥፍቼ ሊሆን ይችላል፣ አንተም አጥፍተህ ሊሆን ይችላል። ግን በጣም ብዙ ታግሼ ካለው በጣም ብዙ ጊዜ ለምኝክ ነበር። ብዙ እድሎችን ሰጥቻለሁ አለች። አጥፍቻለሁ። በሰዓቱ አልተጠቀምኩበት። ብዙ አስገዳጅ ነገሮችንም ጠቅሳልኝ ነበር። ከቤተሰቦቿ ጋር ተማክራ እናቷ ጠይቃኝ ነበር። ግን እኔ ያንን አጋጣሚ ልጠቀመው አልቻልኩም። እናቷንም አስከፍቻታለሁ። የቤቲ እናት ማለት የኔ እናት ነች። ግን በሰዓቱ በቃ ከራሴ ጋር አልነበርኩም። አስከፍቻታለሁ የቤቲንም እናት። ሽማግሌም ላክ ብዙ ነገሮችን ተባብለን ነበር። ሽማግሌም ላክ ብላኝ ነበር። ፈቃደኛ አልነበረም በጊዜው። መላክ አልፈልግም ነበር። ወድጄ አይደለም። በቃ እንግዲህ ያው አሚርም ይቅርታ ጠይቆሻል። ሁሉ ነገር ገብቶኛል። አሚር አንቺም ደግሞ ሙባን ተወጀዋለሽ። በቃ እንግዲህ ይሄን ይመስላል ተመልካቾቻችን። እሱም ጥፋቱ አሚር በቃ ነው። ይገባ። ስለዚህ በቃ ተቃቀፉና እንትን በሏ። ምን በቃ ወንድም ከዚህም በኋላ መሆን ይቻላል። ተቃቀፉ። ተቃቀፉ እንጂ ቤትዬ ሙባይ ቆጣሽ እንዴ? አረ በቃ እሺ ሙባይ እየጠበቀሽ እኮ። ኧረ አንቺ ምን ነው ተቃቀፉ? ኧረ ሙባይ እየጠበቃት ነው። ምን ነው